ግንቦት 16 2014 ዓ.ም ሲሆን በትንሽ ባለሙያዎች ነው የተጀመረው። እንግዲህ ክላስተር ስር 3 ዞኖች አሉ። ምዕራብ ጎጃም፣ ምስራቅ ጎጃምና ደብረ ማርቆስ ከተማ አስተዳደር 29 ወረዳዎች፣ 14 ሆስፒታሎች፣ 160 ጤና ጣቢያና ከ500 በላይ የሚሆኑ ጤና ኬላዎች እንደዚሁም ደግሞ ወደ 300 እና ከዚያ በላይ የሚሆኑ የግል ጤና ተቋማት አሉ። በዋናነት እንግዲህ ይህን ተቋም ግንቦት 16 2014 ከፍተን ስንገባ በተለይም ደግሞ አዲስ ጀማሪ እንደመሆኑ የመንግስትን ሪፎርም መሰረት በማድረግ አዳዲስ ኢኒሼቲቮችን መሰረት አድርገን በማቀድና እንደዚሁም ደግሞ ተቋሙን ለአገልጋዮችም ለተገልጋዮችም ምቹ፣ ጽዱ፣ ውብ፣ ማራኪ እንዲሆን በአንድ በኩል እዚህ የሚሰሩ ስራዎች ተከታታይነት ያላቸውም ከመሆናቸው ባሻገር ባለሙያው እዚህ በሚውሉበት ጊዜ አእምሮውን ዘና ከስራ ውጭ አእምሮውን ዘና የሚያደርግበት ግቢ መኖር አለበት። እንደዚሁም ደግሞ ተገልጋዩ እዚህ መጥቶ የላቦራቶሪ አገልግሎት በሚያገኝበት ጊዜ ናሙና ይሰጣል። እሱን ውጤት በሚጠባበት ጊዜ እዚህ ቁጭ ብሎ ተቋም ውስጥ አገልግሎት ወይም ደግሞ ተገልጋዩ በሚቀመጥበት ጊዜ ምቹና ጽዱ አእምሮውን ማደስ እንዲችል ከሱ ነው ግቢውን ለመስራት የሞከር ነው። በዋናነት እንግዲህ እዚህ ተቋም ላይ እንዳልኳችሁ ከዜሮ ወይም ደግሞ አዲስ ጀማሪ እንደመሆኑም የመንግስትን ኢኒሼቲቮችን መሰረት አድርገን የጤና ጥበቃ ሚኒስቴር ጀምሮ የአማራ ህብረተሰብ ጤና ኢንስቲትዩት ያቀዳቸውን እቅዶች እኛ ደግሞ አካባቢን መሰረት አድርገን የሚነሱ በሽታዎችንም መሰረት አድርገን እንደዚሁም ደግሞ የላቦራቶሪ አገልግሎትን መሰረት አድርገን ነው ይህንን እቅድ አቅደን ወደ ተግባር የገባ ነው። እንግዲህ ይህንን ስናደርግ በዋናነት ወደ 5 የሚሆኑ ፕሮግራሞችን እንተገብራለን። የመጀመሪያው የላቦራቶሪ አገልግሎት ነው። የላቦራቶሪ አገልግሎት ስንሰጥ የሪፈራል አገልግሎት እንሰጣለን ለጤና ጣቢያዎችና ለሆስፒታሎች ለምስራቅ ጎጃምም ምዕራብ ጎጃም እንደዚሁ ደብረ ማርቆስ ከተማ አስተዳደርም። እነዚህም በሁለት መንገድ ነው። በአንድ በኩል የሪፈራል ናሙናዎች ወደዚህ ይመጣሉ። እነሱን መሰረት አድርገን እንሰራለን። እንደዚሁም ደግሞ አድቫንስ ቴስቶችን እንሰራለን። ካልቸር የመሳሰሉትን ጀምረናል አሁን። እንደዚሁም ደግሞ የድጋፍና ክትትል ለጤና ተቋማት የውጭ ጥራት የላቦራቶሪ የውጭ ጥራት ቁጥጥር የላቦራቶሪ አስተዳደር ስርዓት ቁጥጥሮችን በማጠናከር እንደዚሁም ደግሞ በተሻለ መንገድ በተሻለ መሄድ እንዲችሉ ደረጃ በደረጃ ላቦራቶሪ አገልግሎትን የማሳደግ ስራዎችን በጤና ተቋማት እንሰራለን። ያው ስሜ መቤት ሳሌ ብርሃን ይባላል። በአማራ ህብረተሰብ ጤና ኢንስቲትዩት ደብረ ማርቆስ ቅርንጫፍ ነው የምሰራው። የስራ ድርሻዬ የላቦራቶሪ አስተባባሪ ወይም የላቦራቶሪ ዳይሬክተር ነኝ። ተቋሙ አዲስ እንደመሆኑ መጠን ብዙ ሰርቪስ ይጠበቅበታል። ግን አሁን ላይ የሚሰሩ 2 ሰርቪሶች ብቻ ነው የምንሰጠውና የላቦራቶሪ ሰርቪሱን እና ድጋፍ ነው የምናደርግ። ወደ ተቋማት እየሄድን በእኛ ካችመንት ውስጥ ድጋፍ ነው የምንሰራው። ላቦራቶሪ ሰርቪሱ ደግሞ ተቋሙ አሁን በቅርብ ጊዜ በዚህ ዓመት የጀመራቸው ሰርቪሶች አሉ። የጂን ኤክስፐርት ሰርቪስ ወይም ምርመራ ይደረጋል። የናሙናው የሪፈራል ናሙና ከፕራይቬት ክሊኒኮችና ከመንግስትም የሚመጡ ናሙናዎች የስፑተም ናሙና መጥቶ የቲቪ ምርመራ እናካሄዳለን ማለት ነው አንደኛው። ሁለተኛው የማይክሮባዮሎጂ ሰርቪስ ነው የምንሰጠው። ማይክሮባዮሎጂ ምንድነው? ካልቸር ናሙናዎችን ካልቸር አድርገን የሚመጡ እንደዚሁ ሪፈራል ሰርቪሱን የሚፈልግ ፋሲሊቲ ወይም የግል ተቋም ሆነ የመንግስት ተቋም ሰርቪሱን የሚፈልግ ናሙናው ተልኮ ወይም በሽተኛው ተልኮ እዚህ ምርመራ ይደረግለታል ማለት ነው። ምርመራው ናሙና እንወስዳለን። ከወሰድን በኋላ ካልቸር ነው የጊዜያቶች አሉት የሚፈጁት እንደ ናሙናው ታይፕ የሚፈጁበት ሰዓቶች አሉ። ያን ተጠቅመን እዚህ አሳድገን ናሙናውን ከወሰድን በኋላ አሳድገን እስከ መጨረሻው መድኃኒቱ የትኛው መድኃኒት ነው የሚያስፈልገው እስከሚለው ድረስ ሰርቪስ እንሰጣለን ማለት ነው። ናሙናውን ተሰርቶ አልቆ መጨረሻ ላይ ያደገ ባክቴሪያ ካለ ለዛ ባክቴሪያ የትኛው መድኃኒት ነው የሚገለውን ሰርተን ከሰራን በኋላ ውጤቱን ለበሽተኛው ወይም ለተጠቃሚው እንሰጣለን ማለት ነው። እምሬው ነኛው ስመኝ ይባላለሁ። የባክቴሪዮሎጂ ኤንድ ባዮሎጂ ሪፈረንስ ላቦራቶሪ ባለሙያ ነኝ። እንግዲህ የደብረ ማርቆስ ኤፒኤችአይ ወይም አማራ ፐብሊክ ሄልዝ ኢንስቲትዩት ቅርንጫፍ የሚሰራቸው በምስራቅ ጎጃም ውስጥ በሚገኙ በ94 ተቋማት ውስጥ የኳሊቲ አገልግሎት ይሰጣል። ይኸውም መሰረታዊ የላቦራቶሪ ጥራት አገልግሎት አስተዳደር የሚባለው በእንግሊዘኛው ላቦራቶሪ ኳሊቲ ማኔጅመንት የሚባለውን አገልግሎት እንሰጣለን። በመቀጠል ደግሞ በስላምታ ፕሮግራም ላይ ለሆስፒታሎች አገልግሎት እየሰጠን እንገኛለን። እንዲሁም በአክሪዲቴሽን ሰርቪስ ላይ
አትኩሮት በመስጠት አገልግሎት እየሰጠን እንገኛለን ማለት ነው። በዚህም አገልግሎት ላይ ከተቋማችን በምናደርጋቸው ክትትልና ድጋፍ የተሻለና ጥሩ የሆነ ውጤት በማምጣት ማህበረሰቡን በማገልገል ላይ ይገኛል ማለት ነው ይሄ ተቋም። እነዚህ ሰርቪሶች ምንድነው ሁሉም ተቋማት አይሰጡም፣ ሁሉም ተቋማት ላይ ማግኘት አይቻልም ወይም አይሰጡም። ስለዚህ እዚህ ተቋም የሚሰሩ ሰርቪሶች አድቫንስ ቴስቶች ናቸው። የተሻለ ሌላ ቦታ ላይ ሰርቪስ የማይሰጡ አድቫንስ ሰርቪስ ተብሎ ነው የሚያዙት። እንደ አድቫንስ ሰርቪስነታቸውም ይሄ ጂን ኤክስፐርት ማሽን ማንኛውም ጤና ጣቢያ ማንኛውም ፕራይቬት ክሊኒክ የለም፣ እዚህ ሆስፒታል ብቻ ነው። እዛ የተረፉት ናሙናዎች ወደዚህ ይመጣሉ። ከግል ክሊኒክ ከጤና ጣቢያ አጎራባሽ ካሉ ወረዳዎች ለምሳሌ ከጎዛምን የሚመጡ ናሙናዎች አሉ። ከጎዛምን ጤና ጣቢያ ጎዛምን ስንል ብዙ ካሽመንት ጤና ጣቢያ ስላሉ ለምሳሌ ፈንድቃ፣ ሊባኖስ፣ ቸርተከል ጤና ጣቢያ ለጂን ኤክስፐርት ሰርቪስ ወደዚህ ናሙና መጥቶ ይሰራላቸዋል ማለት ነው ለህብረተሰቡ። ሌላው የካልቸር ወይም ማይክሮባዮሎጂካል ሰርቪሱን የምንሰጠው ናሙና ይወሰዳል። ፕራይቬት ክሊኒኮች የሰርቪስ አይሰጥም፣ ወይም ከሆስፒታሉ ከደብረ ማርቆስ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ውጪ ሰርቪሱ አይሰጥም በአጎራባሽ ባሉ ሆስፒታሎችም። ስለዚህ ናሙናው ወደዚህ መጥቶ ይሰራል ማለት ነው። ሌላ ወረርሽኝ ቢከሰት በምስራቅ ጎጃም ባሉ ወረዳዎች የተለያዩ ፋሲሊቲዎች ወረርሽኝ ቢከሰት ያው የወረርሽኝ ናሙና መጥቶ የሚሰራ እዚህ ተቋም ብቻ ነው ማለት ነው። እነዚህ ከውጭ ከምናገለግላቸውና ከምንሰራቸው በተጨማሪ ደግሞ አሁን በተቋማችን ላይ የጂን ኤክስፐርት አገልግሎት በተጠናከረ መልኩ እየሰጠን ነው። ኔትወርክድ በተደረጉ ጤና ጣቢያዎች በሪፈራል ናሙና በመላክ እዚህ ቦታ ላይ እያሰራንና ህብረተሰቡን ይሄ ተቋም እያገለገለ ይገኛል። አሁን በቅርብ ጊዜ ደግሞ በጀመርነው በዚህ በማይክሮባዮሎጂ ሰርቪሳችን ላይ ወይም አገልግሎታችን ላይ ከማህበረሰቡ ጋራ ከግል ክሊኒኮች ጋራ ውይይት በማድረግ የአድቮኬሲ ስራ በመስራት ናሙና እንዲልኩና እንደሚታወቀው ይሄ ተቋም ዳይሬክት ቀጥተኛ የሆነ በሽተኛ አገልግሎት አይሰጥም፣ በሪፈራል ሲስተም ነው የሚሰጠው። ስለዚህ ደብረ ማርቆስ ከተማ ውስጥ ያሉ የስፔሻሊቲ ክሊኒኮችና መካከለኛ ክሊኒኮችን የአድቮኬሲ ስራ በመስራት የካልቸር አገልግሎት እየሰጠን እንገኛለን። እንግዲህ ካልቸር ሲባል ምንድነው? ማህበረሰቡ በተለያየ የመድኃኒት የተላመደ ባክቴሪያ እንዳይጠቃ ማይክሮ ኦርጋኒዝሞችን በማሳደግ መጨረሻ ላይ ደግሞ የማይክሮ ኦርጋኒዝሙ አይነት በመለየት መጨረሻ ላይ ደግሞ ትክክለኛው አንቲባዮቲክ ለዚህ በሽተኛ ምን ይበጀዋል የሚለውን ነገር በትክክል ይሄ ላብራቶሪ በመለየት የበሽተኞችን ችግር ባጭር የመቅረፍ ስራ እየሰራ ይገኛል ማለት ነው። በክልል ደረጃ ተወዳድረው እኛ የደገፍናቸው ጤና ተቋማት ደረጃ በመያዝ የተሻለ ራሳቸውን ለተገልጋዩ ምቹ በማድረግ ግብዓቶችን በማሟላት ባለሙያውን በማሟላት እንደዚሁም ደግሞ የተሻለ በመፈጸምም የሉማሜ የመጀመሪያ ደረጃ ሆስፒታል አንደኛ፣ የቢቸና ሆስፒታል የቢቸና የመጀመሪያ ደረጃ ሆስፒታል ሁለተኛ ነው የሆነ። እንደዚሁም ከጤና ጣቢያዎች ስንወስድ የደብረ ማርቆስ ጤና ጣቢያ በአማራ ክልል ካሉ ጤና ጣቢያዎች በተሻለ በመፈጸም በተለይም ደረጃ በደረጃ የላቦራቶሪ አገልግሎቱን በማሳደግ ውጤታማ የሆነ ስራ ሰርተዋል። ይህንን ያደረግነው ምንድነው? በተከታታይ በምናደርጋቸው ድጋፎች ውጭ ወጥተን ጤና ተቋማትን በመደገፍ በማገዝ ውጤት እንዲያመጡ የጎደላቸውን በመሙላት የአቅም ግንባታ ስራዎችን በመስራትና እንደዚሁም ደግሞ የተለያዩ ፕሮግራሞችን ሊያሳድጉ የሚችሉ ሪፎርሞችንም አብረን ከልጆቹ ጋር በመስራትና እነሱንም በመከታተል ውጤት ማምጣት ተችሏል። በዋናነት ተቋሙ የካልቸር አገልግሎት እዚህ ጀምሯል። እንዳያችሁት ላባኒማልም አለን። ግቢውንም በአጠቃላይ ለላቦራቶሪው ምቹ ሊሆን በሚችል መንገድ አደራጅተናል። ክፍሎቹንም በማደራጀት የካልቸር አገልግሎት እየሰራን ነው። የግል ጤና ተቋማት ወደኛ ሪፈር ብለው ይልካሉ። እነሱ ሕክምና ሲሰጡ ከነሱ ደረጃ መለየት ያልቻሉትን ወደኛ ይልካሉ። እንደዚሁም ከመንግስት ጤና ተቋማት ወደኛ ይልካሉ። እኛም ይህንን ካልቸር እየሰራን ውጤቱን እናሳያቸዋለን ወይም ደግሞ እንልክላቸዋለን ማለት ነው። በላቦራቶሪው አገልግሎት ይህንን ነው እንግዲህ ይህንን የሚሰሩ የተለያዩ ባለሙያዎችን አሉ። ውጭም ድጋፍ የሚያደርጉ ውስጥም የሚሰሩ ሙሉ 24 ሰዓት ክፍት ነው እዚህ ያለው አገልግሎት። ታች ደግሞ ድጋፍ በፕሮግራሙ መሰረት ወደ ታች በመውረድ በመደገፍ በተለይ ጤና ተቋማትን ሆስፒታሎችና ጤና ጣቢያዎችን በማብቃት ሰፊ ስራ እየተሰራ ነው ያለ። አላማውም ይህም ስለሆነ በአንድ በኩል የላቆ የላቦራቶሪ አገልግሎቶችን እንሰራለን በራሳችን፣ በሌላ በኩል ደግሞ
እታች በመውረድ ሆስፒታሎችና ጤና ጣቢያዎችን፣ ወረዳ ጤና ጽሕፈት ቤቶችን፣ ጤና መምሪያዎችንም እንደየደረጃቸውና እንደየሚሰሩት ተግባር በላቦራቶሪው ዙሪያ በመደገፍና በማገዝ የተሻለ ውጤት ማምጣት ተችሏል። እነ ቸርተከል እነ ሊባኖስና የፈንድቃ ጤና ጣቢያዎች በእኛ ኔትወርክ ሆነው ጂን ኤክስፐርት ማሽናችንን እየተጠቀሙ ነው። ከዚህ ውጭ ደግሞ የተለያየ በመካከል ላይ የነሱ ማሽን ፌለሪቲ በሚያጋጥመው ሰዓት ላይ ማናቸውም በዚያ ካችመንት ኤሪያ ያሉ ተቋማት መጥተው አገልግሎቱን እንዲያገኙ እያደረግን እንገኛለን ማለት ነው። ሁለተኛ የምንሰራው የድንገተኛ የህብረተሰብ ጤና አደጋዎችን ነው። ድንገተኛ የህብረተሰብ ጤና አደጋዎች በሶስቱም ዞን ምስራቅ ጎጃም፣ ምዕራብ ጎጃም፣ ደብረ ማርቆስ ከተማ አስተዳደርም እንግዲህ በተለያየ መንገድ የጤና ችግሮች ህብረተሰቡ ላይ አለ። በአንድ በኩል አዳዲስ እየተከሰቱ ያሉ በሽታዎች አሉ እንደነ ኮቪድ አይነት እኛ አካባቢ የማይከሰት እንጂ የማርበርግም ስጋት ነበረ። ሁለተኛ ደግሞ ተቆጣጥረናቸው የነበሩ በሽታዎች ወይም ደግሞ በማገርሸት ደረጃ በተለይ ክትባት ላይ የነበሩ እንደ ኩፍኝ የመሳሰሉ በሽታዎች በማገርሸት ደረጃ ላይ ስለሆኑ እነዚህን በሽታዎች በመከላከል ህብረተሰቡ አለርት እንዲሆን የቅኝት የአሰሳ ስራዎችን በመስራት እየሰራን ነው። አብሮ የቆየውን ደግሞ ከህብረተሰባችን ጋር እንደ ቲቪና ማላሪያ የመሳሰሉ በሽታዎችን በውጭ ጥራት ቁጥጥርም ስላይዶችን በማምጣትም በመከታተል ልጆቹንም ሬጀንት ወደታች እንዲሄድ በዚህ በኢኩዌ ማዕከላትም ወደታች በመውረድ ድጋፍና ክትትል በማድረግ ሬጀንትን በመስጠት የተሻለ ውጤት ስራ እንዲሰራ ህብረተሰቡን ሰፊ የሆነ ስራ ላይ እየተሰራ ነው። ባለሙያውን የአቅም ግንባታ በዚህ ዙሪያ በመስጠት ህብረተሰቡ ደግሞ ግንዛቤውን እንዲያሳድግ ለጤናው ባለቤት እንዲሆን ጤናውን እንዲጠብቅ በማድረግ ደረጃ ከጤና መምሪያዎች ከወረዳ ጤና ጥበቃ ጽሕፈት ቤቶች እንደዚሁም ከጤና ተቋማት ጋር በመሆን የሚመለከታቸውንም የህብረተሰብ ክፍሎችን በማሳተፍ ሌሎቹንም ስለ ጤናው ሴክተር ያገባኛል ብለው የሚሉትንም እነሱንም በማካተት የየድርሻቸው እንዲወጡ በተለይም ደግሞ ከዚህ ከዋን ሄልዝ የሚባል የብዙ ሴክተሮችን ጥምርታ የሚፈልግ እንትኖች አገልግሎቶች አሉ። በዋናነት የአካባቢ ጥበቃ፣ የእንስሳት ሀብት ባለሙያዎች እነሱን በማካተት ወደ ህብረተሰቡ በመውረድ እንደ ራቢስ ያሉና አንትራክስ የመሳሰሉ በሽታዎች ከወዲሁኑ ግንዛቤ በመፍጠር ህብረተሰቡ ራሱን እንዲጠብቅ ባለሙያውም ይህንን ግንዛቤ በመፍጠር ሁልጊዜ በማከምና ሁልጊዜ መድኃኒት በመስጠት ብቻ ሳይሆን ራሱን የሚከላከልበትን መንገድ ዘዴ መቀየስም ስላለብን ዘላቂ በሆነ መንገድ እንዲሄድ ስራዎችን እየሰራን ያለን። ይህ ክፍል የህብረተሰብ ጤና አደጋዎችን መከላከልና መቆጣጠር በአራት ዋና ዋና ክፍሎች ውስጥ ስራዎችን ይሰራል። የመጀመሪያ ቅድመ ማስጠንቀቂያ ነው። የህብረተሰብ ጤና አደጋዎች ከሚገባቸው መጠን በላይ ወይም ትሬሽሆልድ ወይም መድረስ ከሚገባቸው በላይ ተደራሽ ሲሆኑ ወይም ለህብረተሰብ ጤና ጠንቅ ናቸው ሲባል የቅድመ ማስጠንቀቂያ ስራ ይሰጣል። ከዚህ በመቀጠል ደግሞ የቅድመ ዝግጅት የህብረተሰብ ጤና አደጋዎች በወረርሽኝ መልክ ሊከሰቱ ለሚችሉ ወይም በአደጋ መልክ ሊከሰቱ ለሚችሉ ነገሮች የቅድመ መዘጋጀት ስራ ይሰራል። ይህም ባለሙያን በማሰልጠን ግብዓቶችን በማሟላት ማህበረሰብን በማንቃት በእነዚህ ስራዎች ላይ ይሰራል። ከዚህም አልፎ ደግሞ የህብረተሰብ ጤና አደጋዎች አደጋ ሆነው ሲከሰቱ ደግሞ ምላሽ የሚሰጥበትና ምላሽን የማስተባበሪያ ክፍል ሆኖ ነው እያገለገለ ያለ። ምናልባት ደግሞ የህብረተሰብ ጤና አደጋዎቹ የከፋ ችግር ደርሷቸው ለህብረተሰቡ ላይ አድርሰው ህብረተሰቡን መልሰን የምናቋቁምበት በአራት ዋና ዋና ተግባራት ላይ እየሰራ የሚገኝ ነው። ምናልባት በስያሜውም ፐብሊክ ሄልዝ ኢመርጀንሲ ኦፕሬሽን ሴንተር ይባላል፣ ወይም የህብረተሰብ ጤና አደጋዎች የክስተት አስተዳደር ሆኖ እያገለገለ ነው ያለው። ኢንስቲትዩት ነው ይሄ ተቋም። ኢንስቲትዩት ከሆነ ደግሞ አንድ ነጠላ ስራ ብቻ አይደለም የሚሰራው። ቀደም እንዳልኳቸው አዲስ እየተከሰተ ያለውንና የቆየውን የህብረተሰብ የጤና ችግር በዋናነት በዘላቂ ለመፍታት በአንድ በኩል ኦብዘርቬሽናል የሆነ በቼክሊስት የተደገፈ ኩዌሽነሪዎችን በማዘጋጀት ህብረተሰቡን በመጠየቅ ሪሰርች ይሰራል። ይህንን ስናደርግ ከደብረ ማርቆስ ዩኒቨርሲቲ ጋር በጥምረት በመስራት ነው ይህንን የምናካሄደው። የደብረ ማርቆስ ዩኒቨርሲቲ ጋር ከዚህ ከጤና ፋካልቲም እንደዚሁም ደግሞ ሌሎቹ ዲፓርትመንቶችንም መሰረት አድርገን የእኛንም ችግር ነግረናቸው የት ላይ መደገፍ እንዳለባቸው እነሱ ደግሞ በምን መደገፍ እንዳለባቸውም ከተነጋገርን በኋላ
በጥናትና ምርምር እንደዚሁም ደግሞ ተቋማትን በማብቃት ከነሱ ጋር አብረ እየሰራን ነው። አራተኛ የምንሰራው የአቅም ግንባታ ነው። የባለሙያውን የአቅም ግንባታ በተለይም ደግሞ በተለያየ ጊዜ አዳዲስ ፕሮግራሞች ይመጣሉ። የጤናው ሴክተር በአንድ ወቅት በተሰጠ ትምህርት ወይም በአንድ ወቅት ባለ ግንዛቤ የሚቆም አይደለም። በየጊዜው የሚቀየር በየጊዜው የሚሻሻል ነገር ስላለ ባለሙያውን ወቅቱን መሰረት በማድረግ የአማራ ሕብረተሰብ ጤና ኢንስቲትዩት፣ ጤና ቢሮ እንደዚሁም ጤና ሚኒስቴር የሚያወርዳቸውን ፕሮግራሞች መሰረት በማድረግ ለባለሙያውና ለአመራሩ የእውቀትና ግንዛቤውን ማሳደግ እንዲችል ስልጠና እንሰጣለን ማለት ነው። አምስተኛ እንግዲህ የመረጃ ስርዓትን ማሻሻል ነው። መረጃዎች በጣም ወሳኝ ናቸው። እነዚህ በተለያየ ጊዜ ያሉ መረጃዎችን ዶክመንት በማድረግ አናሊሲስ በመስራት ለሚመለከተው አካል በማሳወቅ ፈጥኖ እንዲተገብር እንዲሰራ በማድረግ ስራዎችን እንሰራለን። እነዚህ ናቸው በአብዛኛው። ነገር ግን ከዚህም በላይ በርካታ ተግባራትን እንፈጽማለን። ይሄ ክፍል ማለት የህብረተሰብ ጤና አደጋዎችን የመከላከልና የመቆጣጠር ስራን መረጃን መሰረት አድርጎ በየጊዜው እየተነጠነ ከተለያዩ ተቋማት ከምስራቅ ጎጃም፣ ከምዕራብ ጎጃም እና ከደብረ ማርቆስ ከተማ አስተዳደር ከሶስቱም ቀጠና የአማራ ሕብረተሰብ ጤና ኢንስቲትዩት ደብረ ማርቆስ ቅርንጫፍ መረጃዎችን በመሰብሰብ ለውሳኔ የተጠቀመ የህብረተሰብ ጤና አደጋዎችን ምላሽ የምንሰጥበት ክፍል ነው ማለት ነው። ቀጣይ እንግዲህ በዋናነት ሪፎርሙን መሰረት አድርገንና አዳዲስ ኢኒሼቲቮችን መሰረት አድርገን ስናቅድ እንደምታዩት ግቢውን የመጀመሪያ እኛ ያለንበትን የእኛን ተቋም ምቹ፣ ውብ፣ ጽዱ፣ ማራኪ ማድረግ አለብን። ለሰራተኛው ምቹ መሆን አለበት። ለተገልጋዩ ለደንበኛው ምቹ መሆን አለበት። ራሳችንን አርአያ ሳናደርግ የራሳችንን ተቋም ሳናሻሽል ወደ ታች ልንሄድ ስለማንችል ኢንስቲትዩት የሚለውም ብዙ ዘርፈ ብዙ ስራዎችን የሚሰራ ከመሆኑን ባሻገር ተቋሙን የመጀመሪያ የሚሆነው በውስጥ እንዳያችሁት መጀመሪያ ህንፃው ሲገነባ ተገነባበት ቦታ ብቻ የነበረች በጣም ጠባብ የሆነች እንደዚሁም ደግሞ ይሄ ዙሪያውን በሙሉ ጭቃ የነበረ ለአሰራርና ለስራዎችን ለመስራት ለመንቀሳቀስ አስቸጋሪ የነበረ ነው። ሁለት ነገሮችን ነው መስራት የቻልነው። የመጀመሪያው ተቋሙን ግቢውን ማስፋት ነው። ተጨማሪ ቦታዎች ከደብረ ማርቆስ ከተማ አስተዳደር ጋር በመነጋገር ተቋሙ የሚሰፋ ስለሆነ እያደገ የሚሄድ ስለሆነ ቀጣይ ያለውም ህንፃ ግንባታ የሚበቃ ስላልሆነ ለቀጣይም የተሻለ ስራ መስራት እንዲቻል የማስፋፋት ስራን የሰራ ነው። ከደብረ ማርቆስ ከተማ አስተዳደር ጋር በመነጋገር ከ3000 ሄክታር ካሬ በላይ መሬት ማግኘት ችለናል። እሱንም እንደምታዩት ዙሪያውን ላቦራቶሪም የሚሰራበት በመሆኑ ደረጃውን በጠበቀ በኮንክሪትና በብሎኬት ነው መገንባት የቻልነው። ከ3 ሜትር በላይ ወደ ላይ ከፍታ ያለው እንደዚሁም ደግሞ እንስሳት እንዳይገቡም በአግባቡ የተጠበቀ ግቢ እንዲሆን ኢንሲነሬተርን በማዘጋጀት እዚህም ደግሞ ካልቸር ስለምንሰራ ከዚህ የሚወጡ ነገሮች ወደ ህብረተሰቡ እንዳይወጡ በጥንቃቄ መያዝ ስላለበት በኢንሲነሬተር መቃጠል የሚችሉትን በኢንሲነሬተር እናቃጥላለን። ወደ ደረጃውን በጠበቀ በአሽፒት መግባት ያለባቸውን ነገሮች ወደዚያ እናስገባለን ማለት ነው። ስለዚህ ተቋሙን የማስፋት ስራን ያደረግነው ተቋሙን የማስፋት ችግር የለበትም። ከተማ አስተዳደሩን በወቅቱ ሰጥቶናል። ያንን መሰረት አድርገን ከመንቆረር ኮንስትራክሽን ጋር በመነጋገር እሱን ግንባታ ገንብተን አጠናቀናል። እንደዚሁም ደግሞ ውብና ጽዱ ምቹ ማራኪ ከማድረግ አግባብ የተለያዩ አበባዎችን በመትከል ዛፎችን በመትከል ግቢውን በማሳመር ምቹ በማድረግ ግቢውን ሊሾ በማድረግ ከጭቃ ነፃ ለማድረግ እንደዚሁም ደግሞ ለስራ ምቹ እንቅስቃሴ ለማድረግ ብዙ ስራዎችን እየሰራን ነው። እነዚህን ነው በዋናነት ከኛ ተቋም ነው ማስፋት የጀመር ነው። እንግዲህ አዲስ ነው እንዳልኳቸው ተቋሙን የማደራጀት ስራ ነው። ከማኔጅመንት ጀምሮ ዲፓርትመንቶችን በየክፍሉ የላቦራቶሪ ክፍል አለ፣ የህብረተሰብ እነዚህ የህብረተሰብ ጤና አደጋዎችን መከላከል እንደዚሁም ደግሞ ፕላን አለ፣ የፋይናንስ አገልግሎት የሚሰጥበትም አለ። እነዚህን ዲፓርትመንቶች በየክፍሉ የማደራጀት ይህንን መሰረት አድርገን ወደ ታች እንግዲህ ዋናው አልቲሜት ጎላችን ጥራቱን የጠበቀ ተደራሽነት ያለው የህብረተሰብ ጤና አገልግሎት እንዲሰጥ ማድረግ ነው። በተለይም የኛ ዋና ትልቁ ጥራትን ማስጠበቅ ነው። ጥራት ያለው አገልግሎት አንድ ታካሚ ወይም አንድ አገልግሎት ፈላጊ ወደ ጤና ተቋም በሚመጣበት ጊዜ ጥራቱን የጠበቀ በአግባቡ በላቦራቶሪ የተደገፈ የሕክምና አገልግሎት እንዲያገኝ ማድረግ ነው። ስለዚህ ይህንን ለማድረግ ምንድነው በሶስቱም ዞኖች እየሰራን ያለ በተለይ መጀመሪያ ላይ እንሰራ የነበር ምስራቅ ጎጃምና ደብረ ማርቆስ ከተማ ነው። አሁን ላይ በላቦራቶሪው የምዕራብ ጎጃምንም በማካተት ሆስፒታሎችን፣ ጤና ጣቢያዎችን በማካተት ልጆችንም አቅማቸውን በመገንባት እንደዚሁም ሬጀንት በወቅቱ እንዲመጣ
ገበያ ላይ ያለውን ወቅቱ የዋጀውን የሕክምና ስርዓት ተከትሎ ሕክምና እንዲሰጥ ሰፊ ስራ እየሰራን ነው። አሁንም ይሄንን ማስቀጠል ወደፊት እንግዲህ ሌላ ሰርቪሶችን መጨመር ይፈልጋል ወይም ይጠበቅበታል። እንደ ተቋም የተቋሙ ዓላማ ዋናው ብዙ ሰርቪስ መስጠት ስላለበት የላቦራቶሪ ሰርቪሶችን እነዛ ሰርቪሶች አሁን እየተሰጡ አይደለም። ወደፊት እያሰፋን እንሄዳለን። የማስተላለፈው መልእክት ምንድነው? ይህንን ተቋም እኛ እንግዲህ ብዙ ባለሙያዎች አሉ፣ ብዙ ኤክስፐርቶች አሉ በዚህ ሙያ የተካኑ ይህንን ነገር እንዲጠቀሙበትና ማህበረሰቡ ይህንን አውቆ አገልግሎት እንዲሰጥ እንዲሁም የፕራይቬት ክሊኒኮች አድቮኬሲ ስራና እንዲጠቀሙበት ብናደርግም ያን ያህል እየተጠቀሙበት ስላልሆነ ወደፊት ማህበረሰቡን ከመጥቀም አንጻር እንዲጠቀሙበት የሚል አገልግሎት እንሰጣለን። ማህበረሰቡን እንግዲህ ከዚህ በፊት በነበረው የኛን ተቋም ለማስተዋወቅ የመጀመሪያ ህብረተሰቡን ያለውን ፕራይቬት ክሊኒክ የግል ተቋማት ናቸው የሚጠቀሙበትና የግል ተቋማት ኃላፊዎችን ሰርቪሱን ከፈለጋችሁ እዚህ ታገኛላችሁ በሚል እነሱን ሰብስበን ይሄ ሰርቪስ እዚህ ተቋም ይሰጣል፣ እኛ ተቋም ይሰጣል፣ ስለዚህ የምትፈልጉትን ሰርቪስ ካለ ወደኛ መላክ ትችላላችሁ ብለን እውቅና ፈጥረናል። አሁንም ህብረተሰቡ መጠቀም የሚፈልግ ካለ እነዚህ ሰርቪሶች ለማግኘት በግሉም ሆነ መጥቶ ምርመራ ማድረግ ይቻላል ማለት ነው። ሌላው የህብረተሰብ ጤና አደጋዎችን በተመለከተ ህብረተሰቡን የማስተማር ግንዛቤ የመፍጠር ባለሙያው ወቅቱን የሚመጥል ክህሎትና እውቀት እንዲኖረው የማብቃት የመከታተል የሲፒዲ ማዕከል ነው የኛ ማዕከል። ከጤና ሚኒስቴር ጋር በመነጋገር ጤና ቢሮውን ጨምሮ እንደዚሁም የደብረ ማርቆስ ዩኒቨርሲቲ ነው እውቅናውን የሰጠን። እሱን እውቅና በየጊዜው በየአመቱ እያደስን ለባለሙያው ሰርተፍኬት እንሰጣለን። እንግዲህ የሙያ ፍቃዱን ለማደስ በዋናነት ሰርተፍኬት መያዝ ይኖርበታል። በየጊዜው አዳዲስ እውቀት ማግኘት አለበት። የሱንም አቅም ግንባታ እየሰጠን ነው ማለት ነው። ስለዚህ እነዚህና ሌሎችንም አዳዲስ ጤና ሚኒስቴር የሚያወርዳቸውን ጤና ቢሮ የሚያወርዳቸውን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እና በዋናነት የአማራ ሕብረተሰብ ጤና ኢንስቲትዩት ያቀዳቸውን እቅዶች መሰረት አድርገን እነሱን ነው የምናስተገብር የምንሰራ። የሚመለከታቸውንም አካላትም ሌሎች ሴክተር መስሪያ ቤቶች በማካተት እንግዲህ ህብረተሰቡ እውቅና እያገኘ ይህ ተቋም ምን ይሰራል፣ ምን ያደርጋል የሚል ግንዛቤዎችን እያገኘ እንዲሄድ